ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልን እያልኩኝ ዛሬ እንግዲህ የኤፋና የቀዳማዊት ሽምግልና ነው እና ሽምግልናው ተልኮ ምን ይሉናል በማለት እየተጠባበቁ ነው ያሉት። እንግዲህ ከአንድ አይሉ 3 ጊዜ ሽምግልና ተልኮ 3 ጊዜ ሙሉ ተመልሰዋል። አሁን ግን በጣም በከባዱ ስለሆነ ሽምግልና የተላከው ለማንኛውም ሽምግልና ሆነም ቀረም ኤፋና ቀዳማዊት መለያየት የለባቸውም፣ አይለያዩምም ማለት ነው። እና ስለዚህ አባት እናት እንደዚህ በክብር ከአንድ አይሉ 2 ጊዜ 3 ጊዜ ተጠይቃችሁ ልጃችሁን መስጠት ነው እንጂ አሁን ላይ አንሰጥም ማለት ሌላ ነገር ነው የሚያመጣ ማለት ነው። ሌላ መዘዝ ነው የሚያመጣ እና ስለዚህ ለማንኛውም ሽምግልናውን ተቀብለዋቸዋል ማለት ነው። ሽምግልናውን ስለተቀበሏቸው ደግሞ መላ የቡታጅራ ፋሚሊ ማለት ነው በጣም ደስ ብሏቸዋል በሚገርበው ሁኔታ ማለት ነው። ያው አሁን ላይ ታውቃላችሁ ማንኛውም ሴት ብትሆን በቃ እንደዚህ የቤተሰቧን ክብር ለቤተሰቧ ክብር ምናምን ያን ያህል የምትጨነቅ አይደለችም። ነገር ግን ቀዳማዊት ግን አብረው ስራ እየሰሩ ቢሆንም አብረው ለማደግ እየለፉ ቢሆንም ነገር ግን አብረን ብንሆን እራሱ ሽምግልና ሳትልክ አንተን ማግባት አልችልም፣ ስለዚህ ሽምግልና መላክ አለብህ በማለት ያው እንግዲህ ታውቃላችሁ እሷ ሌላ ቦታ ናት፣ እሱ ሌላ ቦታ ነው ማለት ያው እዚህ ጋር በጎሳ መለያየት አይቻልም እና ስለዚህ ያው የተለያዩ ቋንቋ ናቸው ለማለት ነው። እናንተም ታውቃላችሁ። ነገር ግን የተለያየ ቋንቋ ቢሆኑም ያው ፍቅር ያሸንፋል በሚለው እንግዲህ ፍቅር አሸንፏቸዋል፣ አንድ ላይ ተጣምረዋል ማለት ነው እና ስለዚህ መለያየት የለባቸውም። ለማንኛውም ሽምግልናውን ተቀብለዋል። እንኳን ደስ አላችሁ። እኛም ደስ ብሎናል። እኛም ደስ ብሎናል። የእውነት ፋሚሊዎች ግን በጣም ነው ደስ ያለኝ ማለት ነው። ውድ ቤተሰቦቼ ኤፍዬ እንኳን ደስ አለህ። ትናንትና ኢንተርቪው እየተደረገ በጣም ፈርቶ በቃ እንባ ምናምን እየተናነቀው ነበረ ሲያወራ ያለው ማለት ነው። ምክንያቱም ቤተሰቦቿ እሺ ይሉኛል አይሉኝም የሚለውን እንትን ውስጥ ማለት ሀሳብ ውስጥ ስለነበረ ማለት ነው እና አሁን ላይ ያው ተቀብለዋል። ልጃችንን ለልጅህ ሲባል እንግዲህ ሰጥተዋል። የሚገርማቸው ነገር ሽምግልና የተላኩት ሰዎች ራሱ በጣም ትላልቅ ነበሩ። እናንተ ወይኔ እኔማ ይሄ አይኔ እኮ የማያየው የለም የማያየው ወይኔ የሆነ ሰው አይቼ ማለት ነው። እውነት ለመናገር በጣም ነው የተገረምኩት። የመዲያም ቅመሞች የምር ተሸውዳችኋል። ይህን ያህል ዓመት እንደዚህ ይፏክክን 10 ዓመት 15 ዓመት ሰርተን ማለት ነው እንዲህ አመዲያም እንደመሰልን ኢትዮጵያ እየገባን ወይኔ እነሱ 1 ዓመት ዩቲዩብ ሰርተው ምን እንደመሰሉ እኔ በመስኮት ነው አጮልቄ ያየሁት። በመስኮት አጮልቄ በማየት የራሱ ወይኔ የሆነ ሰው አይቻለሁ። እውነት ለመናገር ሁላቸውም አይታቸዋል። ሁላቸውም የሆነ ፎቶ የበፊትና የአሁን እየተባለ ፎቶ እየተፖሰተ አይቼ ነበረ ማለት ነው። በቃ እንደኔ ተገርማችኋል ማለት ነው። ለማንኛውም እንዲሁ ታምራላችሁ። ማሻላ ብያለሁ። አሁን ባለንበት ሀገር ነው እንደዚህ እንግዲህ ማሻላ ማለት የለመድኩት ማለት ነው። እና ውድ ቤተሰቦቻችን ለማንኛውም በጣም ደስ ብሎናል። እንግዲህ ደስታቸውን በኮመንት አስቀምጡ ማለት ነው። እንዲሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እኔ ውድ እህታችሁ ነኝ። እንግዲህ ያው ወደ ፍትፈታውም ወደ መዳም ቅመሞችም ወደዛም ከመዳም ኩሽና እስከሆነ ድረስ ሁላችንም እንበረታታ አላቸዋለሁ። ውድ ቤተሰቦቻችን እንግዲህ እነሱ በሀገራቸው ላይ ቁጭ ብለው እንደዚህ የተለየ በቃ በጣም ደስ የሚል ላይ እያሳለፉ ነገር ግን በእኛ ነው ይሄ ሁሉ ነገር እና ስለዚህ እኛስ በራሳችን የማንተጋገዘው ለምንድን ነው የማናድገው ትልቅ ነገር የማንደርሰው? እና ስለዚህ ውድ ቤተሰቦች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እየተደራረግን አንዲቱ ለአንዲቱ እየተሳሰብን ቁም ነገር ላይ እንድረስላችኋለሁ። እንግዲህ ኤፋዬ ውለዱ፣ ክበዱ፣ ተጋቡ። እንግዲህ ተጋቡ፣ ከዛም ውለዱ፣ ክበዱ። ልጃችሁን ደግሞ ለመዳር ክርስትና ለማንሳት ያብቃችሁ እላችኋለሁ። እንግዲህ ቀዳማዊትዬ ወንድማችንን አደራ ወንድማችንን እንክብክብ አድርገሻችልን። እንዲሁም ኤፋዬ ደግሞ እንግዲህ ቀዳማዊትን አደራ ሰጥተናል ማለት ነው። እኛ የመዲያም ቅመሞች እውነት ለመናገር ማለት ነው የመዲያም ቅመሞች እኮ የዋህ ናችሁ። ማርያምን እኔ ከምሬ ነው ማለት ነው። በቃ አይታችኋል። እዚህ ቪዲዮ ላይ ማለት ነው ብዙ ሰው ታዝቤያለሁ። እኔ ተጣልተናል፣ ተፋተናል፣ ተለያይተናል ያሉት በቪዲዮ ግን ሲላላጡ ነበረ። አይታችኋል። ብዙ ሰው ግምት የወሰደ ሰው አለ እና የምር አትሸወዱ። ተለያዩ
እንዲህ አሉ እያላችሁ እያለቀሳችሁ ሆስፒታል የምትገቡ ስራችሁ ከስራችሁ የምትፈናቀሉ ልጆች ማርያም ስነ ስርዓት ያዙ። ስነ ስርዓት እነሱ የራሳቸውን ስራ እያበሰሉ ነው እና ስለዚህ ስነ ስርዓት ያዙ። ማርያምን እኔ ብዙ ሰው አይቻለሁ እና ስለዚህ ስነ ስርዓታቸውን ያዙ ለማለት ያክል ነው። ለማንኛውም በጣም ደስ ብሎኛል። ደስታዬን ይህን ያህል ተገለኩኝ። ደስታዬን ማለት ነው። አሁን ወደ መዲያም የኩሽና እናቴ ወደ የኩሽና አይናት የምታዋጣኝ ይሄ እንግዲህ የለቀኩት ቪዲዮ ወይ ኮፒራይት ይዘዋል ወይ ስትራይክ ይዘዋል። ስለዚህ የምታዋጣኝ ኩሽና አይናት ባይ ወደ ኩሽና። ወዳችኋለሁ፣ አከብራችኋለሁ። ለማንኛውም ቪዲዮ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የእውነቴን ነው የምላችሁ እንዴ እኔ በትህትና ነው እየጠየኳቸው ያለው፣ በእህትነት ማለት ነው። እኔ እህታችሁ ባድግ ምን ችግር አለው? እኔ እኮ በጣም ነው የምወዳችሁ። ሰምታችኋል። ባይ ባይ።